እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። እኔም ይቅርታ ትላለህ ብዬ ተናድጄ ነበር። ቀጥልበት፣ ልክ ብልሃል። የእርቅ ፕሮግራም ሰሞኑን ጠብቁ ነው ባጭሩ። እና ይሄኛው ትንሽ ፈገግ ብሎኛል። ይቅርታ ቀጠሮ ያስፈልገዋል። ልጅቷን አደባባይ ላይ ሰቅለን በልጅቷ መስቀል ዴሳቤስ ሳንቲሞችን አገኘ። የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበል። ሰላም እንዴት ናችሁ? ቻናሌ ቤተሰቦች ከትናንትና ወዲያ አንድ ቪዲዮ ሰርቼላችሁ ነበር። በኮሜዲያን እሸቱ መለሰና በቲክቶከሯ ሃና ግደይ ወይም ደግሞ ባምቢ ሀበሻ መካከል የተፈጠረው ነገር እንደ ቀልድ አንስተነው ነበር። ጉዳዩ ግን በጣም ሲሪየስ ወደ መሆን ሄደው በጣም ብዙ ሰዎች ሲነጋገሩበት ነበርና አሁን እሷም የሰጠችውን መልስ እና እሱ ደግሞ ድጋሚ የይቅርታ ቪዲዮ ብሎ የሰራውን ቪዲዮ አሳያችኋለሁ። በጣም በሚገርም ሁኔታ በጣም ብዙ ሰዎች ይህንን ጉዳይ እየተቀባበሉ ይገኛሉ። ከኖርማል ቲክታክ ላይ ካሉ ልጆች እስከ ሴፉ ፋንታውን ድረስ እናም ደግሞ ሃይማኖታዊ የሆኑ ሰዎችም ሌላ የራሳቸው የግል ህይወት ያላቸውም ሰዎች ጭምር ከሴትነት ጋር በተያያዘ ከኃጢአት ጋር በተያያዘ እናም ከስነ ምግባር ጋር በተያያዘ በዚህ ጉዳይ ሀሳባቸውን እየሰጡ ነው የሚገኙት። በጣም የሚገርሙ አስተያየቶች አሉ በዚህ ቪዲዮ የተካተቱ ናቸው። እናም ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ሁላችሁም ደግሞ እንደተለመደው ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። በዚህ ቪዲዮ የእናንተን ሀሳብ የምጠይቅበት በጣም ኢምፖርታንት ጉዳይ ስላለ እስከ መጨረሻው ማድመጣችሁን እንዳረሱ። ይህ ዳሎል ኢንተርቴይንመንት ነው። ቀጥታ ወደ ጉዳዩ ስንገባ እንግዲህ ሰሞኑን ኮሜዲያን እሸቱ መለሰ ዶንኪ ቲዩብ በሚል ቻናሉ የለቀቀው አንድ ቪዲዮ በጣም አነጋጋሪ እንደሆነ አይታችኋል ብዬ አስባለሁ። ይህንን ጉዳይ ከአንዲት ቲክታከር ጋር ሰዎች እያያያዙት እንደሆነ ያም ደግሞ ለምን እንደተፈጠረ በደንብ አስረድቻለሁ በመጨረሻው ቪዲዮ ማለት ነው። እና አሁን ቀጥታ እሷ መጀመሪያ የተናገረችው ነገር ይሄ ጉዳይ በጣም ሲሪየስ እንዲሆን ያደረገው አንዱ ይሄ ቪዲዮ ነው። እናም የራስን ህይወት አደጋ ላይ እስከመጣል ድረስ እርምጃ ራሷ ላይ ለመውሰድ በጣም እንደተቀረበች ሁላ ነው እዚህ ቪዲዮ ላይ የተናገረችው። ያንን ቪዲዮ አይተን እንመለስና ሰዎች የሚሰጡትን አስተያየት እናም ኮሜዲያን እሸቱ የይቅርታ ቪዲዮ ብሎ የሰራውን ቪዲዮ አሳያቸዋል። ለማንኛውም መጀመሪያ እስቲ የእሷን ቪዲዮ አይተን እንመለስ። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ እዚህ ቪዲዮ ላይ የብዙዎችን ትኩረት የያዘው ጉዳይ ገጽታዋ ነው። ማለት ብዙ እንዳለቀሰች ምናምን ያስታውቃል። ፊቷ ላይ ያለውን ገጽታ እንደዚሁ አይታችሁ ብዙ እያለቀሰች እንደነበረ ምናምን የሚያስታውቅ ነው ማለት በጣም ብዙ ሰዎች እንደተጎዳች ሲናገሩ ነበር። እሺ እንቀጥል። 60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን በቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። እና እዚህ ጋር ያለው ጉዳይ በጣም ሲሪየስ ነው። እሷ እንዳለችው ከዚህም በፊት በሰራችው አንድ ቪዲዮ ላይ የተናገረችው አንድ ነገር አለ። እኔ የገዳም ቪዲዮ ከሰራው በጣም ቆይቻለሁ የሚል ነገር ተናግራለች። እና አሁን ደግሞ ይህንን ነገር ደግሟለች። ማለት እኔ እዛ ጥሩ ነገር ለማግኘት ሄጄ ያጋጠመኝ ነገር ጥሩ ስላልነበረ ከዛ ነገር ወጥቼ ጭፈራ ከጀመርኩኝ ቆይቻለሁ የሚል አስተያየት ነው። ይሄኛው በብዙ ሰዎች ዘንድ ውዝግብ ፈጥሯል። ምን ማለት ነው ይሄ ነገር የሚለውም የብዙ ሰዎች ጥያቄ ነው። ግን ራሷ ይህንን ለማለት ፈልጌ ነው ብላ እስካላለች ድረስ እዚህ ጋር እሷ ያለችው እንደዚህ ለማለት ነው ብሎ መናገር ይከብዳል። ለማንኛውም እንቀጥልሽ። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ሊከፍቱ እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ይሄኛው ንግግር ነው እንግዲህ ብዙዎችን ያስደነግጠው። ሰሞኑን ቦኒ የምትባል አንዲት በኦሮምኛ ቋንቋ የተለያዩ ኮንተንቶችን ስትሰራ የምትታወቀው ከ800,000 በላይ ተከታዮች ያሏት ቲክታከር ራሷ ላይ በጣም ከባድ እርምጃ እንደወሰደችና ከዚህ ዓለም በሞት መለየቷን ሁላችሁም ሰምታችኋል ብዬ አስባለሁና እንደዚህ አይነት ነገር ነው የተናገረችው። ቦኒ ታድላ የሚል ነገር በመጥቀሷ ሰዎች በቃ በዚህ ነገር
እሷም ራሷ ላይ እርምጃ ልትወስድ ትችላለች፣ በጣም ቶሎ መድረስ አለብን ለሷም የሚሉ መልእክቶችን እያሰራጩ ነበር። ይህንን ንግግሯን ተከትሎ በጣም ብዙ ሰዎች ጉዳዩን በጣም ሲሪየስ እንዲሆን አድርጎታል ማለት ነው። ቅድም ያልኳችሁ ይሄ ነው ባጭሩ። እንደ ቀልድ ያወራነው ጉዳይ አሁን በጣም ሲሪየስ መሆኑ አንዱ ማሳያ ይሄ ነው። ሰዎችም ይሄንን ነገር እንደ ቀልድ አልተመለከቱም። ከዚህም በፊት እንደዚህ አይነት ነገሮች ተፈጥሮ ያውቃሉ በሚል ማለት ነው። እሺ እንቀጥል። እዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ፣ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጠልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበል። እና እዚህ ጋር የተናገረችው ነገር ምንድነው? እኔ ከገዳም ማስታወቂያ በሚሰጥ ኮሚሽን ገንዘብ መስራት አልፈልግም የሚል ነው። ምን ማለት ነው መሰላችሁ? ይሄ ነገር አለ ማለት ነው። ከዚህ በፊት በትንሹ ይሄን ነገር አንስቼ ነበረ። ያው ከገዳም ማስታወቂያዎች ጋር በተያያዘ ኮሚሽን አለ የሚል ወሬ አለ እና ይህንን ነገር የቤተክርስቲያን አባቶች እንዲያጣሩ፣ ምክንያቱም ይሄ በጣም ዴንጀረስ የሆነ ሙቭ ስለሆነ በሚል የተወሰነ ነገር ተናግሬ ነበረ። ኮሜዲያን እሸቱ በተናገረው ነገር ላይ ትችት የሚያቀርቡም ሰዎች ይህንን ነገር ቶታሊ ልክ ነው የሚል ኮሚሽንን በሚመለከት በአጭሩ ያለው ነገር ልክ ነው የሚል አስተያየት የሰጠ ሰው እስካሁን ሶሻል ሚዲያ ላይ አላገኘውም። ሰዎች አስተያየት እየሰጡ ያሉት ምንድነው? ኮሜዲያን እሸቱ መለሰ እሷን ታርጌት ያደረገበት ወይ ልክ አይደለም የሚል አስተያየት የሚሰጡ ሰዎች አሉ። ሌሎች ደግሞ አዎ ኮሜዲያን እሸቱ ትክክል ነው፣ ባህሪያቸው ምን ለቤተክርስቲያን ማስታወቂያ አይመጥንም የሚልም ሀሳብ የሰጡ ሰዎች አሉ። እነሱን አሳያቸዋለሁ፣ የኮሜዲያን እሸቱንም ቪዲዮ አሳያቸዋለሁ። ግን ይሄ ኮሚሽን የሚባለው ነገር ቶታሊ ደግፎ እስካሁን ያወራ ሰው የለም። ይህም ደግሞ ትክክለኛ ነገር ነው ብዬ የማስበው እና ምንም አይነት የእርዳታ ገንዘብ በሚሰበሰብበት ጊዜ ኮሚሽን መውሰድ ማለት ልክ አይመስለኝም። እኔ ለምሳሌ አንድ ሰው እርዳታ በሚሰበሰብበት ጊዜ ይህንን ማስታወቂያ የእርዳታ ማሰባሰቢያ ማስታወቂያ የሚሰራው ግለሰብ ምናልባት እርዳታውን ለማሰባሰብ የሚያስፈልጉ ወጪዎች ሊኖሩበት ይችላሉ። እነዛ ነገሮች ተሰልተው ይህንን ወጪ ላወጣው ይህን እንካ ብለው ሊሰጡት ይችላሉ እንጂ ከተሰበሰበው ብር ላይ ዲስ ማች ፐርሰንቴጅ የሚል ነገር ካለ እንደዚህ አይነት ነገር አካሄዱ በጣም ትክክል አይደለም። የትም ሀገር ተደርጎም የማይታወቅ የማያውቅ ነገር ነውና ኮሚሽን የሚለው ነገር ሁላችንም ተስማምተናል አይደለ? ወደ ሌላኛው ጉዳይ እንገባለን። ግን ከዚህ በኋላ ኮሚሽን ወስዶ እርዳታ የሚሰበስብ ሰው እዚህ ሀገር መኖር አለበት ብዬ አላስብም። እናንተ ምን ትላላችሁ? ወደ ባምቢ ሀበሻ እና ወደ ኮሜዲያን እሸቱ መለሰ ጉዳይ እንመጣለን። ግን እቺኛዋን ቶፒክ ሁላችንም ተስማምተናል ብዬ አስባለሁ። ሀሳባችሁን ኮሜንት ላይ ያሳውቁኝ። ከዚህኛው ቪዲዮ በላይ ብዙዎችን ያስደነገጠው ጉዳይ ምንድነው? ስቶሪ ላይ ያስቀመጠችው ጽሁፍ ነው። ይሄ ጽሁፍ ምን ይላል? ባለጌው ደስ ይበለው ብዬ ነው እኔም በጊዜ ከጌታዬ ጋር መሆኔ ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል፣ እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን። ዘና ብላችሁ ይስፋችሁ አበቦቼ ብላ እንግዲህ የስንብት አይነት መልእክት አስቀምጣ ስቶሪዋ ላይ ፖስት አደረገች። ይሄ ነገር ብዙዎችን አስደነገጠ። እነ ሰይፉ ፋንታውንም ጋር ይሄ ጉዳይ ደርሶ ነበር። እነሱ ስለዚህ ጉዳይ ምን አሉ የሚለውን እስቲ አይተን እንመለስ። ለቲክቶከር ሀና ገዴ በአስቸኳይ እንድረስላት ቅድም ስታወሩ ነው እኔም ጉዳዩን የላኩላችሁና እንደ ቀልድ የጻፈችው ነገር አሳስቦኛል እና ራስን የማጥፋት ምልክት ሊሆን ይችላልና በተለይ ሶሻል ሚዲያ ላይ ያሉ ሰዎች አሁን የሚመላለሷቸው ጉዳዮች ያሳስቡኛል። እንግዲህ የተባለ መልእክት ደርሶናል። ይሄ የሶሻል ሚዲያ ላይ አለመግባባቶች ወይም ደግሞ ሰዎች ላይ የምንሰጣቸው አስተያየቶች ሰው ሊጎዳ እንደሚችል እንግዲህ ራሴን አጠፋለሁ አይነት ነገር ጽፋለች እና በአስቸኳይ እንድረስላት ብለው ጽፈውልናል። ራሷ ጽፋ መሰለኝ። እንዲህ ነገሮች ከምንም በፊት መኖር ይቀድማል። ከምንም በፊት መኖር ይቀድማል። አንተ ስትኖር ብቻ ነው ሁሉም ነገር የሚኖረው። አንተ ሳትኖር ሁሉ ነገር ይቀራል። ባለጌው ደስ ይበለው ብዬ ነው እኔም በጊዜ ከጌታዬ ጋር መሆኔ ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል፣ እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን እና ዘና ብላችሁ ኑሩ፣ ይስፋችሁ
አበቦቼ ብላን የላከችው ነው የሚለው። እንግዲህ ይሄ ማለት እኮ ሲሪየስ ነገር ነው። ቀላል ነገር አይደለም። በጣም ሲሪየስ ነገር ነው። እንዳልኳችሁ ጉዳዩን በጣም ሲሪየስ ያደረገው እንደዚህ አይነት መልእክቶች መቀመጣቸው ነው እና ይህንንም ከተለያየ አንግል የሚያዩ ሰዎች አሉ። አንዳንዶች አዎ በጣም ሲሪየስሊ ይህንን ነገር ልታደርገው ትችላለች የሚሉ ሰዎች ነበሩ። ሌላ ደግሞ የነገሩን ክብደት ስለተረዳች ማለት ይሄ ነገር እሷ ላይ ስሟ ላይ በጣም ትልቅ ተጽዕኖ ስላለው እሷም ራሷን ዲፌንድ ለማድረግ የተጠቀመችበት አንዱ መንገድ ነው የሚሉ ሰዎች አሉ። ዞሮ ግን ይህንን ነገር እንደ ትሬንድ ከዚህ በኋላ ሌሎች ሰዎች የሚቀጥሉት ከሆነ በጣም ብዙ ሰዎች በጣም በሚያሳዝን ሁኔታ ራሳቸው ላይ በጣም ከባባድ እርምጃዎችን ሊወስዱ ይችላሉ። እንደዚህ ጽሁፍ እያስቀመጡና በጣም ዴንጀረስ ነው፣ በጣም አደገኛ ነው እንደዚህ አይነት ነገር። እሺ ምን ተፈጥሮ ነው? ሰሞኑን እንደዚህ አይነት የማህበራዊ ሚዲያ ምልልሶች አሉና ግን እዚህ የሚደርስ ከሆነ በጣም ከባድ ነው ማለት ነው። አይ ቲንክ ጫፍና ጫፍ ሆነን የምንሰጣቸው አስተያየቶች የሰው ልጅ ላይ ይፈጥራሉ። የምንሰጠው ትችት የሆነ ሚዛናዊ አይነት ነገር ቢሆን ከሁሉ ነገር ያን ምክንያቱም ማንኛችንም ሰዎች ብንሆን ንጹህ አይደለንም። ስለዚህ እንቀጥል። እንግዲህ ከዚህ በኋላ ደግሞ አንድ ነገር ተፈጠረ። እሱ ምንድን ነው? ኮሜዲያን እሸቱ መለሰ ትናንትና ይህንን ነገር ፖስት አደረገ። ዛሬ ምሽት ይቅርታ ለመጠየቅ እመጣለሁ በዶንኪ ቲዩብ ጠብቁኝ የሚል አይነት አስተያየት አስቀመጠና ይሄንን ፖስት ያዩ ሰዎች ሪያክት ያደረጉበት መንገድም በጣም አነጋጋሪ ሆኗል። ሰዎች ይቅርታ ጠይቃለሁ ሲል ከዚህ በፊት የተናገረው ቪዲዮ ላይ ይቅርታ ለመጠየቅ ነው የሚመጣው የሚሉ ሰዎች አሉ። ሌላ ደግሞ አይ በጭራሽ ይቅርታ አይጠይቅም፣ ስለ ሶሻል ሚዲያ ያውቃል፣ ከዚህ በፊትም ሶሻል ሚዲያ ላይ ለረጅም ጊዜ የቆየ ሰው ነው፣ ስለዚህ ሌላ ነገር አስቦ ነው የሚሉም ሰዎች ነበሩ። ቲክቶክ ላይ ያለው ሰው አብዛኛው አጌንስት እሸቱ ነው ማለት በጣም እችላለሁ። በደንብ ሪሰርች ስለሰራው ጉዳዩን በደንብ እያየው ስለነበረ ቲክታክ ፕላትፎርም ላይ ያሉ ሰዎች አብዛኞቹ ከኮሜዲያን እሸቱ ተቃራኒ ሆነው ሲከራከሩ ነበር እና ይህንን የይጠብቁኝ ይቅርታ የሚል መልእክት ይዤ እመጣለሁ ይጠብቁኝ የሚለውን ጉዳይ በጣም ብዙ ሰዎች ሲቃወሙት ነበረ። ይቅርታ ቀጠሮ ያስፈልገዋል። ልጅቷን አደባባይ ላይ ሰቅለን በልጅቷ መስቀል ዴሳቤስቲ ሳንቲሞችን አገኘ፣ ገንዘብ ሰራ። ከዛ በኋላ እሷንም ይቅርታ በማድረግ ገንዘብ የይቅርታ ዋጋው ስንት ነው? እዚህ ሚዲያ ላይ እንዴ ይቅርታ እኮ መንገድ ላይ ወጥተህ ሞባይል ላይ አውጥተህ ቲክቶክ ላይ ቪዲዮ መስራት ትችላለህ። እኔ እንደዛ ሌላ አስቤ አይደለም፣ አንቺን መጉዳት ፈልጌ አይደለም። ለማህበረሰቡ እንድትጠቅሚ ለቤተ ክርስቲያን ጠቃሚ እንድትሆኚ ነው ይህን ነገር መናገር የፈለጉት እንጂ ፐርፐስሊ አንቺን ለመጉዳት ተስፋ ለማስቆረጥ ብዬ አይደለም ይሄን ያልኩት። በዚህ መንገድ ከተረዳችኝ ወይም በዚህ መንገድ ከተረዳችሁኝ ይቅርታ አድርጉልኝ፣ በቃ አፉ በሉ። እኔ የሚጠቅመውን ነገር ለመናገር ነው የሞከርኩት። የተናገርኩበት መንገድ ግን አንቺን ስለጎዳ ይቅርታ አድርግልኝ ብትል ወይም ይቅርታ አድርጉልኝ ብትል ያበቃል እኮ ይቅርታው። ይቅርታ በቀጠሮ ከዛ በኋላ ለቢዝነስ እንዴት ይቅርታ ቢዝነስ ይሆናል? ባይዘወይ የኔን ጉዳይ በሚመለከት እኔ እንደዚህ ዩቲዩብ ላይ ከምሰራቸው ቪዲዮዎች ቆርጣችሁ ቲክታክ ላይ የምትለቁ ልጆች አንዳንድ የምትሳሳቱበት ነገር ምንድነው መሰላችሁ? እኔ የማንንም ሳይድ ይዤ አይደለም ማውራው። እኔ በተቻለ መጠን ከእውነት ጎን ለመቆም እናም ደግሞ ሁሉንም ሰዎች ያማከለ ቪዲዮ ለመስራት ነው ዓላማዬ እና ቪዲዮ ቆርጣችሁ ቲክታክ ላይ ፖስት ስታደርጉ በጣም ብዙ ሰዎችን ወደ አልተፈለገ አቅጣጫ ተወስዷቸዋላችሁ። ስለዚህ የኔ ቪዲዮ ተቆርጦ የሚፖስት አይነት ቪዲዮ አይደለም። ባጭሩ እኔ ሁሉንም ሳይድ ስለማሳይ ዝም ብላችሁ ፕሊስ እየቆረጣችሁ እንዳትፖስቱ። ኤኒዌይ እንቀጥል። እሺ ሌላም ሰዎች ይህንን የይቅርታ ቀጠሮ ድጋሚ የተቃወሙ ሰዎች አሉ። እሸቱ መለሰ እንግዲህ እዚህ ጋር እንደምታዩት ማላቀጥ ጀምሯል። ከነ ቀጠሮ ይዞ እንግዲህ ይቅርታ ምናምን ብሏል። በእርግጠኝነት ይቅርታ ይጠይቃል። በእርግጠኝነት እንሰማዋለን። ግን በዚህ መልኩ ወጣቱን ማስተማር መቀየር ከባድ ነው። እሺ በዚህ በኩል አንተ በሶሻል ሚዲያ የምታገኘው ነገር ሲቀዘቅዝብህ በዚህ መልኩ ለማስጮ መምጣት በጣም የሰውን ሕይወት ሪስክ ላይ እየጣልክ ነው። አይ ይሄ አካሄድ የሚሆን አይደለም እና እስቲ የምትለውን እንሰማለን። ግን ይቅርታ መጠየቅ አለብህ። እንግዲህ መጨረሻ ላይ ይቅርታ ጠይቋል ወይስ አልጠየቅም፣ የተፈጠረው ነገር ምንድን ነው የሚለውንም አሳያቸዋለሁ እሱ ራሱ ቪዲዮን ስለለቀቀ። ከዛ በፊት ግን አንድ የብዙ ሰዎች አስተያየት የነበረው ነገር ምንድን ነው፣ ሶሻል ሚዲያ ላይ እንግዲህ ቲክታከሮች በተለይ የሆነ ጀማ ነገር አላቸው፣ የሆነ ግሩፕ አላቸው አብዛኞቹ ማለት ነው። ያው የሆነ ጓደኛ ማቾች ምናምን አሉ ሶሻል ሚዲያ ላይ እና ይሄን ነገር ሲያጋጥማት እቺ ሃና ግዳ የምትባለው ልጅ ወይም ባምቢ ሀበሻ ይሄ ነገር ሲያጋጥማት ጓደኞቿ
ምን አደረጉ የሚለው ነገር የብዙ ሰዎች ጥያቄ ነውና እሷም ደግሞ ይሄንን ጉዳይ ሌላ ሰው ፖስት አድርጎ እሷ ደግሞ ሪፖስት አድርገዋለች ሐሳቡን ተስማምታበታለች ማለት ነው ስለዚህ ለዛ ብቻ አንድን ጓደኛ ከሌላ ጓደኛ ጋር ማቀሳሰር እንዳይሆን ነው ይሄንን ምላችሁ ራሷ ሪፖስት ስላደረገችው ይሄን ነገር እስቲ እንየውና እንመለስ ማቀሳሰር አይደለም ይሄን ቪዲዮ መሰራው ግን አው ሰሞኑን ባምቢ አይደለች አጀና በጣም ብዙ ሰው ቪዲዮ እየሰራ ነው በተለይ ሸቱ መለሰ ከተናገራት በኋላ ማለት ነው ብዙ ጊዜ ግራ የሚገባኝ ጓደኞች አሏት በጣም ፌመስ የሆነ ነገር መናገር ያለባቸው ባይዘውና ግራ ነው የሚገባኝ ለምንድን ነው ወጥተው ሊከላከሉላት የማይችሉት ለምንድን ነው ወጥተው እየተሰማቸው ነገር ማይናገሩት አይገባኝም መቼ ልታወሩ ነው ያሰባችሁት መቼ ነው ከጓደኛችሁ ሳይድ ቆም መብላት መጠጣት አብሮን ማለት እኮ በቃ በጣም በዚህ ጊዜ ካልሆነ እኔ ስላልገባኝ ነው ወይ ሌላ ካልኩሌሽን ካለው አላውቅምና ይሄ የጓደኛችሁ መነካት ነው የቤተሰባችሁ አብራችሁ የምትበሉት አብራችሁ የምትጠጡት ጓደኛችሁ ስትነካ ወጣችሁ በጣም ብዙ ፎሎወር አላችሁ ለሌላ ሰው ቪዲዮ ትሰራላችሁ ሌላም ነገር ታደርጋላችሁና እዚህ ላይ ወጣችሁ ሪአክሽን ቪዲዮ ካልሰራችሁ እንትና ልክ አይደለም ብሎ ካልሰራችሁ ባምቢ ለማለት የፈለገችው እንደዛ ነው ብላችሁ ቪዲዮ መስራት ካልቻላችሁ what the point ፍሬንድሺፓችሁ ይህንን ነገር ተከትዬም የተወሰኑ ማጣራቶችን ለማድረግ ሞክሬ ነበረ ጓደኞቿ እነማን ናቸው እና ምን አሉ የሚለውን በሚመለከትና ኮሜዲያን እሸቱ ራሱ ኢንስታግራም ላይ ፖስት አድርጓል ይህንን የይቅርታ ለመጠየቅ እመጣለሁ ጠብቁ ዛሬ ምሽት የሚለው ፖስት ላይ ዩቲናስ ወይም ሀያት ናስር በሚል ቲክታክ ላይ የምታውቋት ልጅ የሷ አንዷ ጓደኛ ከሚባሉ ሰዎች ውስጥ አንዷ ናትና እንደዚህ ብላ ኮሜንት አድርጋለች አላህን ፍራ ተዋት ግልጽ ነው ይቅርታ ልትጠይቃት አይደለም ግን እባክህን ተዋት ይቅርታም አትጠይቃት የሚል ኮሜንት አስቀምጣለች ሌላ ደግሞ የራሷ ስቶሪ ላይም እንደዚህ አይነት መልእክት አስቀምጣለች ማለት ነው ቲክቶክ ላይ የራሷ ስቶሪ ላይ መቼ ማቆም እንዳለብህ እወቅ ፕሊዝ ሁሉንም ነገር ወደ ሚዲያ ማምጣት አስፈላጊ አይደለም ይቅርታ ልትል አይደለም and even ይቅርታ ለመጠየቅ ቢሆንም እንኳን እባክን ይቅር እና ተዋት ፕሊዝ የምታውቁት ሰዎች ንገሩት የሚል አይነት መልእክት አስቀምጣለች ማለት ነው ይሄንንም ያዩ ሰዎች ሼር ያደርጉልኝ ነበር anyway ሌሎች ጓደኞቿ ምን አሉ የሚለውንም ቀጥለን ምናልባት ምናየው ነገር ሊሆን ይችላል ከዚህ በኋላ እንግዲህ የተፈጠረው ነገር ምንድነው ኮሜዲያን እሸቱ ራሱ ማታ 3 ሰዓት ባይሆንም ትንሽ ቆይቶ አንድ ቪዲዮ ዶንኪ ቲዩብ ላይ ይለቃል ይሄ ቪዲዮ ገና ሲጀምር እንደዚህ ነው የሚጀምረው አንዴ አይተነው እንመለስ እስቲ ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየ በእውነት ጥሩ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን ስንት ጉድ እኮ አለፈ ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገ እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይሄን ፕሮግራም ገና አድሮ መጀመር ነበረብኝ እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው ሁላችንም በድለናል የእግዚአብሔርም ክብር ጎሎናል ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተንን በድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም ስለዚህ መልእክቱ ባጭሩ ምንድነው ይሄንን ኮንተንት ከዚህ በፊት ባለመጀመሪ ይቅርታ ነው እንጂ እሷንም ከዚህ በፊት የሰራው ቪዲዮ ላይ የተናገረውን ነገር ለማስተባበልና ይቅርታ ለመጠየቅ አይደለም ማለት ነው ኖርማል አይደለም የሚል ፕሮግራም እንደጀመረ በዛው ደግሞ ፕሮሞት ያደረገ ነበር anyway ይሄንን ጉዳይ በሚመለከት ቀደም እንዳልኳችሁ ቲክታክ ላይ ያለው አብዛኛው ኮሜንት የሚሰጠው ሰው ቪዲዮ የሚሰራው ሰው ከሱ በተቃራኒ ሆኖ እንደነበረ ነግሬያችኋለሁ ዩቲዩብ ላይ ሰዎች ስለዚህ ጉዳይ ምን ይያሉ ነው የሚለው ያው እዛው ላይ የነበሩ በሰዓቱ ያሉትን ኮሜንቶች ለተወሰነ ሪቪው ለማድረግ ሞክሬ ነበር አንዳንዶቹን አሳያችሁ እነሱ ፒን ያደርጓቸው እግዚአብሔር አገልግሎታችሁን ይባርክ ትውልድን ለመታደግና እውነትን ለመናገር የጀመራችሁት ኖርማል አይደለም የተሰኘው ንቅናቄ እጅግ ወቅታዊ ነው የሚል መልእክት አለ ያዋቂ ሰው መልስ ይሄ ነው ተልባ ሚንጫጫ በአንድ ሙቀጫ አሉ እሺ የሀገር ዋልታ ኑርልን እንወዳለን ቀጥልበት በርታለን የሚሉ ኮሜንቶች አሉ
ሌላ ደግሞ እኔም ይቅርታ ትላለህ ብዬ ተናድጄ ነበር። ቀጥልበት፣ ልክ ብልሃል። ይቅርታ ብትጠይቃት ኖሮ ከባድ ነገር ውስጥ ነበር የምትገባው። ሪስፔክት። እሺ፣ ለሰጠኸው ስነስርዓት ያለውና የማያወላውል ምላሽ ክብር ይገባሃል። ብዙ ኖርማል ያልሆኑ ነገሮች አሉ። እውነት ሁልጊዜም መራራ ናት፣ ግን ታሸንፋለች የሚል አስተያየት እየሰጡ ነው ማለት ነው፣ እሱን ደግፈው። ስለዚህ አሁንም ሰዎች ይህንን ጉዳይ የሚያዩበት አንግል ስቲል በሁለት አይነት መልኩ ነው ማለት ነው። ግማሾቹ ሰዎች እንዳልኳችሁ በተለይ ቲክቶክ ላይ ያሉ ሰዎች አንድን ሰው ታርጌት የሚያደርግ መልእክት አስተላልፈሃል። ይህንን ደግሞ እያደረክ ያለው ለራስ ቢዝነስ ነው፣ ቻናልህ ላይ እይታ ለመጨመር ነው፣ እናም ገንዘብ ለማግኘት ነው ዋና ታርጌት የሚሉ ሰዎች አሉ። ዩቲዩብ ላይ ደግሞ አሁን የራሱ ኮሜንት ላይ ገብቼ ሳይ ደግሞ የሚሰጡ አስተያየቶች በዋነኝነት ቲክቶክ ላይም ፌስቡክ ላይም እንደዚህ አስተያየት የሚሰጡ ሰዎችም እንዳሉ አሳይቻችኋለሁ። ግን እሱን ደግፈው ደግሞ ይህንን ነገር መቃወም ምንም ጥያቄ የሌለው ትክክለኛ ነገር ነው የሚሉም ሰዎች አሉ ማለት ነው። ቶታሊ አስተያየቶቹ እንደዚህ ናቸው። ግን ትንሽ ፈገግ ያስባለኝ ጉዳይ ይሄ ፎቶ እንደምታዩት እንግዲህ ፓስተር ቸሬ መሀል ተቀምጦ ኮሜዲያን እሸቱ መለሰንና ባምቢን ጎኑ አስቀምጦ እንግዲህ የእርቅ ፕሮግራም ሰሞኑን ጠብቁ ነው ባጭሩ። እና ይሄኛው ትንሽ ፈገግ ያስብሎኛል። እናንተስ እንዴት አያችሁት ይሄንን ጉዳይ? ኮሜንት ላይ የእናንተን ሀሳብ አስቀምጡልኝ። ጉዳዩ በጣም ሲሪየስ ነው፣ ከምታስቡት በላይ በጣም ሲሪየስ ሆኗል። ለምንድን ነው ይሄ ጉዳይ እንደዚህ የሆነው? አንደኛ ሶሻል ሚዲያ ላይ ያሉ ሰዎች እርስ በርስ ጸብ ውስጥ ሲገቡ አንዱ ሰውዬ በጣም ተጎድቶ ራሱ ላይ በጣም ከባድ እርምጃ እስኪወስድ ድረስ ሊደርስ ይችላል የሚለው ነገር የብዙዎች ሀሳብ ነው። ይህንን ነገርም የሚቃወሙ ሰዎች አሉ እና ይህንን ነገር በጣም ቱ ሲሪየስ ወስደው ሰዎች ከገንዘብ ጋር ያለውን ጉዳይ እናም ደግሞ እሱ እየሰጠ ያለው አስተያየት ለራሱ ጥቅም ነው የሚልም ሀሳብ ያዘሉ መልእክቶች በጣም ሲሰራጩ አይቻለሁ። እና በዚህ ጉዳይ ያላችሁ ሀሳብ ምንድን ነው? እኔ በአጭሩ ምንድን ነው የምለው መሰላችሁ? በዚህ መካከል ከባድ የሆነ ጉዳት ማንኛውም አይነት ሰው ላይ እንዲደርስ አልፈልግም። ይሄን ነገር ዋይዝ በሆነ መንገድ ትልልቅ ሰዎች ባሉበት ሁኔታ የሚገስጹ የሚያስተምሩ ሰዎች ባሉበት ሁኔታ ፊክስ ቢደረግ የሚል ሀሳብ አለኝ። ለምን ሁሌም ፍቅር ያሸንፋል ብዬ ነው የማምነው። ፍቅር ደግሞ ማለት ግሳጼ የሌለበት ማለት አይደለም። ግሳጼ ይኖራል፣ መቆንጠጥ ይኖራል፣ መራራ እውነትን መቀበልም ይኖራል። ነገር ግን እንደዚህ አይነት ነገሮች ሀገርም ላይ ጉዳት ያደርሳሉ። ለምን ነው መሰላችሁ? የቤተ ክርስቲያንን ኢሜጅ ሌላም የሃይማኖት ተቋማትን ጉዳይም ጥያቄ ውስጥ የሚከቱ ሊሆኑ ይችላሉ ብዬ አስባለሁ። እና እንደዚህ አይነት ነገሮች በሶሻል ሚዲያ መልስ በመመላለስ የሚፈቱ ነገሮች አይመስሉኝም። በጣም ሲሪየስ የሆኑ ጉዳዮች ናቸው እና ዋይዝ በሆነ መንገድ የሆነ ትልቅ ሰው ይህንን ነገር ልባት የሚሰጥ ሰው ያስፈልጋል ብዬ አስባለሁ። ኤኒዋን በዚህ ነገር መጎዳት አለበት ብዬ በጭራሽ አላስብም። እና የእናንተን ሀሳብ በዚህ ጉዳይ ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይህንን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ባይ ባይ።